ፕሮፌሰር መሐመድ ሐሰን ሐቅ ይውጣል። እኔ እስላምና ጋላ ሆኖ በዚህ ልክ ሐቅ የሚናገር ሰው አይቻላል። ሐቅ ይውጣል። ቴንክ ዩ ሶ ማች። የአቢሲኒያ ጦርን ነው ያደረገ ነው ማለት ነው። But as soon as the Gala learned the news of his arrival, bear in mind his here implies Serce Dengel, they were seized with fear and trembling, and they fled with their wives, their children, and their flocks. They scattered along all roads, just as smoke dissipates under the force of the wind. በወጅ አውራጃ ሲቪል ክርስቲያኖችን ሲያሸብር የነበረው የቦረና ጋላ ሞስት ፕሮባብሊ መጫና ቱለማ የሰርጸ ድንግልን መምጣት በሰማ ጊዜ በፍርሃት ገመድ ተሸበበ፣ ተንቀጠቀጠ። ምሽቱን ልጆቹንና ከብቶቹን ይዞ ፈረጠጠ፣ በየአቅጣጫውም ተበተነ። ልክ በንፋስ ኃይል እንደሚበተን ጭስ በነነ። ይህ ዘኦሮሞ ኦፍ ኢትዮጵያ ወይም የኢትዮጵያ ኦሮሞ ታሪክ ፕሮፌሰር መሐመድ ሐሰን እንደጻፈው ነው። በክፍል 2 ዝግጅታችን ከ12 ዓመታት በላይ የዘለቀው የግራኝ አህመድ የጂሃድ ጦርነት በአቢሲኒያ መንግስትና በክርስቲያን ህዝቦቿ ላይ በዘመኑ ታይቶም ተሰምቶም የማይታወቅ ውድመትና ድቀት እንዳስከተለ፣ ይህም ውድመትና ድቀት ለተስፋፊ የኦሮሞ ከብት አርቢዎች መንገዱን ወለል አድርጎ እንደከፈተላቸው በመጠኑም ቢሆን ጠቅሰናል። በዚህ በክፍል 3 ከሞላ ጎደል የምንዳስሰው በጂሃዱ ጦርነት ጊዜና የጂሃዱ ጦርነትን መክሸፍ ተከትሎ ከብት አርቢ ተስፋፊ ኦሮሞዎች ወይም ፓስቶራሊስት ኦሮሞ ምን አይነት ታክቲክ ወይም ዘዴ ይከተሉ ነበረ ደካማ ማህበረሰቦችን ለመውረር፣ ለመግደል፣ ለመዝረፍና ብሎም ከተሳካላቸው በሞጋሳና በጉዲፈቻ ኦሮሞ ለማድረግ የሚለውን እናያለን። ልብ በሉ ከ12 ዓመታት በላይ የዘለቀው የጂሃዱ ጦርነት የራሱ የሆነ የጡዘት ጊዜያቶች ነበሩት። የመጀመሪያው በ1520ዎቹ መጨረሻ የጀመረ ነው፣ እስከ የግራኝ አህመድ ሞት ድረስ የዘለቀ ነው። ይሄ በአብዛኛው በክርስቲያን አቢሲኒያ መንግስት ላይ ከባድ ድቀትና ውድመት ያስከተለ ነው። ከልብነ ድንግል በኋላ የሚመጣው የልብነ ድንግል ልጅ ገላውዲዮስ ነው። ፕሮፌሰር መሐመድ ሐሰን እንደሚለው ገላውዲዮስ የአዳልን ሰራዊት አይቀጡ ቅጣት ነው የቀጣው ነው የሚለው። ከባድ ሪቬንጅ ወይም መልሶ ማጥቃት ነው የፈጸመባቸው። ራሱ በ1559 በግራኝ አህመድ የእህት ልጅ በአሚር ኑር እስኪገደል ድረስ። ምናልባትም ገላውዲዮስ የተገደለው ያኔ ፈጠጋር ተብሎ ይጠራ የነበረው በዚህ አካባቢ ነው፣ በምስራቁ ቀጠና ነው። የአዋሽ ወንዝ ወደ ሰሜን ምስራቅ በሚታጠፍበት፣ ምክንያቱም የአሚር ኑር ሰራዊት በዚህ በምስራቁ ቀጠና ስለሚመጣ ማለት ነው። ከገላውዲዮስ ሞት በኋላ የአሚር ኑር ሰራዊት እየጨፈረ ወደ ሐረር ሲመለስ የባረንቱ ኦሮሞዎች የሆነ ቦታ ተደብቀው ዋጋውን ሰጥተውታል። ይሄ በደንብ የሚያብራራው አምባሳደር ይልማ ደረሳ ነው። በክርስቲያን አቢሲኒያ ግን ጀግናው ገላውዲዮስ ከተገደለ በኋላ ወደ ስልጣን የመጣው ወንድሙ ሚናስ ነው። ሚናስ ልክ እንደ አባቱ ልብነ ድንግል አርቆ አስተዋይነት የጎደለውና ፈሪ ብጤ ነው። መንግስቱን እንዳለ ነቅሎ ከዚህ ከምስራቁ ቀጠና የክርስቲያኑን ግዛት ትቶ ምናልባትም ባሽሎን ወይም አባይን ተሻግሮ ወደዚህ ወደ ጣና ሐይቅ ነው መጣ። የሁሉ መሬትና የሁሉ ህዝብ ትቶ። ልብ በሉ ያኔ የግራኝ አህመድ ጦርነት ያስከተለው ውድመት የክርስቲያኑን ማህበረሰብ አድቆታል። ስለዚህ ያ ሁሉ ማህበረሰብ የሚተወው ለወራሪ ኦሮሞዎች ነው ማለት ነው። ደግነቱ ብዙም አልቆየም። ከ4 ዓመታት በኋላ ሰርጸ ድንግል መጣ። ሰርጸ ድንግልም ለአንድና ለመጨረሻ ጊዜ በሐረር በኩል የነበሩ ወራሪ እስላሞችን ዋጋቸውን ሰጣቸው። ይሄ በ1576 ሰርጸ ድንግል ለመጨረሻ ጊዜ የወሰደው እርምጃ በወራሪው የሙስሊም ሰራዊት ላይ የሙስሊም ሰራዊቱን ለአንድና ለመጨረሻ ጊዜ ሲያደቀው የሐረርን የፖለቲካ ፋይዳ በዜሮ አባዛው። በተመሳሳይ ጊዜ ግን የክርስቲያኑ መንግስትንም ደከመ። እየተረዳችሁኝ ነው? ሁኔታዎች ለማን እየተመቻቹ እንዳለ ፕሮፌሰር መሐመድ ሐሰን አጠር አድርጎ ሲያስቀምጠው unlike the 2 previous times when the Muslim conquests prepared the soil for the Oromo success, in 1576 the Oromo reaped where the Christian had sown. የተግባባን ነው። በ1520ዎቹ መጨረሻ ጀምሮ ከ12 ዓመታት በላይ የዘለቀው የግራኝ አህመድ ጦርነትና በ1559 የገላውዲዮስ መገደል ያስከተለው የአሚር ኑር ጦር
መሬቱን መደላድሉን ለኦሮሞ ሲያመቻች በ1576 ግን ለኦሮሞዎቹ መስፋፋት መደላድሉን ያመቻቸው የሰርጸ ድንግል ድል ነው። ያ ድል የሙስሊም ሰራዊቱን ሲያደቀው ዱቄት ሲያደርገው የክርስቲያን ሰራዊቱን እንደ ወንፊት አሳሳው። ከዛም የተነሳ አዲሱ ጠላቱ ማን ነው የሚሆነው? ጋላ። የጋላ ወረራን የሚያቆምበት አኳን አይኖርም። የክርስቲያን ሰራዊት የዘራውን ኦሮሞ አጨደው ይላል። እንዴት አለመታደል ነው ጎበዝ! በዚህ የትኩሳት የጂሃድ ወረራ ጊዜ ኦሮሞ ወይም ጋላ ምን ያደርግ ነበር? ኦሮሞ ሜንቴንድ ኒውትራሊቲ ኢን ኮንፍሊክት ቢትዊን ዘ ቱ ግሩፕስ። ሙስሊሙና ክርስቲያኑ ሲፋጅ ኦሮሞ ራሱን ከጦርነቱ ቀጠና አርቆ በርቀት ይመለከት ነበር። ልብ አድርጉ እንግዲህ የሐረር እስላማዊ ግዛት ደቋል፣ የክርስቲያን አቢሲኒያ ግዛት ተዳክሟል። ስለዚህ ፕሮፌሰር መሐመድ ሐሰን ለዚህ ነው ኦሮሞዎች በአጭር ጊዜ ሰፊ ግዛት ያዙት ይላል። በግራኝ መሐመድ የጂሃድ ጦርነት የተነሳና የጂሃዱን ጦርነት ከከሸፈ በኋላ በገላውዲዮስም በሰርጸ ድንግል ዘመነ መንግስት የነበሩ የሙስሊሙና የክርስቲያኑ እልቂት እንዳለ መደላድሉን ለኦሮሞ ነው ያመቻቹት። ለዚህም ነው ኦሮሞዎች በአጭር ጊዜ ሰፊ ቦታን የያዙት ይላል። ምክንያቱም በተከፈተ መንገድ ነው የገቡት። እንዴት እድለኛ ናቸው በእናታቸው! እግዚአብሔርስ ምን አይነት አምላክ ነው? ለአረማዊ እድል የሚሰጥ አምላክ ምን አይነት አምላክ ነው ይሄ? ስለዚህ በታክቲክ አንግል ካየነው የጋሎች ወይም የኦሮሞች አንዱ ታክቲክ ምንድነው? ከጦርነት ቀጠና ፈርጥጦ በመሸሽና ጦርነቱን በማጥናት ወይም ሁለቱ የሚባሉ ኃይሎች እስኪደቁ ድረስ ጠብቆ መጨረሻ ላይ አናታቸው ላይ መቆም። ይሄ አንዱ ታክቲካቸው። ስለዚህ ጋላ የወረረው የአቢሲኒያ ግዛትን ብቻ አይደለም፣ የአዳል ግዛትን ወይም የሐረር ግዛትንም ወሮታል። በተለያዩ ጊዜያት የጂሃዱን ወረራ ለመቀልበስ ባደረገው ትግል የአቢሲኒያ ሰራዊት እንዲህ ተዳክሞም እንኳ ቢሆን ጋላ ደፍሮ የአቢሲኒያ ሰራዊትን አይገጥምም። ጋላ ብርታቱ ሲቪል ክርስቲያኖችን ማሸበር ነው። ልክ ዛሬ እንደሚያደርጉት ማለት ነው። የሽመልስ አብዲሳ ሸኔና የኩምሳ ድሪባ ሸኔዎች እንደሚያደርጉት እዚህ ጋር የሚነግረን ይሄ ነው። ሰርጸ ድንግል የወረና ጋሎች ሲቪል ክርስቲያኖችን እያሸበሩ ሲያስቸግሩት ከአባይ በስተምስራቅ ዘመቻ አወጀ። ጋሎችም ንጉሱ መጣ በተባለ ጊዜ በፍርሃት ቆፈን ተዋጡ፣ ፍርጠጣም ጀመሩ ይላል። ስለዚህ አደጋ ጥሎ መፈርጠጥ ሌላኛው ታክቲክ ነው የኦሮሞ። መሐመድ ሐሰንም በደማቁ እዚህ ጋር ያሰምርበታል። as a result the Borana retreated when the king advanced and advanced when he withdrew። የንጉሱ ሰራዊት መጣ ሲባል ይፈረጥጣሉ። የንጉሱ ሰራዊት በዛ ቀጠና የለም ሲባል ደግሞ ተመልሰው መጥተው ንጹሃን ህዝቡን ያሰቃዩታል። rapid movement was the source of their strength። ፍርጠጣ ለጋላ ወረራ ጥንካሬን ሰጥቷል። ለምን? አደጋ ጥለው ይሮጣሉ፣ አታገኛቸው። የንጉሱ ሰራዊት ሲደርስ የሞተ ህዝብ፣ የተቃጠለ ቤት ነው የሚያገኘው፣ ጋሎቹን አያገኛቸው። ሌላው ፖሊሲያቸው ወይም ሌላ ታክቲካቸው ምንድነው ይላል ፕሮፌሰር መሐመድ ሐሰን። በጣም ነው የወደድኩት። ይሄ የምናገረው ዝም ብዬ አይደለም፣ ዛሬም ሬሌቫንስ ስላለው ነው። ሌላው የኦሮሞዎች የወረራ ታክቲክ ይላል ፕሮፌሰር መሐመድ ሐሰን፣ they choose soft target። ሶፍት ታርጌት ምን ማለት ነው? ህፃናት፣ አረጋውያንና ሴቶች። እኔ ምን አይነት የተረገሙ ምን አይነት ሰዎች ናቸው ግን! አንዱ ይሄ ነው፣ ሶፍት ታርጌት ይመርጣሉ። ሌላኛው ታርጌታቸው ምንድን ነው? ራይት ታይም፣ ትክክለኛው ሰዓት። ሸኔ እየመጣ ህዝቦችን የሚያርደው መቼ ነው? ዛሬ ማታ ማታ አይደለም? ገበሬው በተኛበት፣ ሴቶች በተኙበት፣ ህፃናት በተኙበት። ራይት ታይም ማታ ብቻም አይደለም። ከፍ አርጋችሁ ካያችሁት የኢትዮጵያ ማህበረሰብ ፖለቲካሊ ኢኮኖሚካሊ በደቀቀ ሰዓት ኦሮሞዎች ወይም ጋሎች የኦረራ ዳቢሎሳዊ መንፈሳቸው ይነሳል። ልክ አሁን እየሆነ እንዳለው በዚህ 8 ዓመታት